ማሎ 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 ጣፊን ጉባዴ ያለች ጣፊን ጉባዴ። እስቲ ለዚህ ጥበብ ብቻ እናጫጭው። ለአሜሪካ ለሰራቸው ኦፕሬሽን ይጫጫም። እግዚአብሔር በጣም ነው በጣም ማለት እኔ ድንግጥ ነው ያልኩት። ደግሞ ሰውየው ሲያወራ አይቼዋለሁ። ያልሰማችሁ ሰዎች ማለት ነው ይሰማካል። ያልሰማችሁ ሰዎች የቬንዙዌላው መንግስት ከአሜሪካ መንግስት ጋር ስፔሻሊ ከትራምፕ ጋር ግብግብ ውስጥ እየገባ ነበረ። በቃ ሲፎክር ነበር። የቬንዙዌላ መንግስት ነው ይሄ ማለት ነውና ማን ነበር ስሙ? ኒኮላስ ማዱሮ ቻይና ምናምን ብሎ ከነ ቻይናና ከነ ራሽያ ጋር ወግኖ ነበረ። የቻይና መንግስትም እዛ ለስብሰባ የቻይና ባለስልጣን ትላልቅ ባለስልጣን ሉካን ቡድን ነው የሚባለው ባሉበት አሜሪካ ገባችና ስጥት አርጋ በሰዓታት ኦፕሬሽኖች ውስጥ ደብድባ ብትንትኑን አውጥታ ቬንዙዌላ የምታክል ሀገር ውስጥ ገብተው እስከነ ሚስቱ በቢጃማው በተኛበት አንተና ባለቁላ። ይሄ አርሚ ማለት ይሄ ወታደር ማለት የአሜሪካ ወታደር እንኳን ደቡብ አሜሪካ ውስጥ ቁጭ ብለ አፍንጫቸው ስር ቁጭ ብለ ስንት እነ ጋዳፊን እነ ሳዳም ሁሴን ስንት ጀግናና ስንት ኃይለኛ መሪ የጣለች መንግስት ጋር አፍንት ከፍታለህ። እኔ እንዲያውም ሀገሪቷን ከመፍረስ እኔ ፈርቼ ነበር። በቃ ደበደቡ ጨረሷት እያሉ እንደዚህ ይኸውልህ ጊዜ ያገነነው ጋር አትሳፈጥ። ጊዜ እስኪጥለው ነው የሚጠበቀው። ባይዚ ልክ ሲዳከም ነው ወስደህ የምታረቀው። ተራ ሲመት አንተ ተረትን አቅም ማወቅ የሚባል ነገር ልጅ ሆነን መቼም ቢሆን ከሰፈሩ ካቦ ጋር አትጣላ። ህፃን ጠፍጥፎ አጎሳቅሎ ነው የሚለቅቅ። አጎሳቅሎ ሰባብሮ ነው የሚለቅቅ። ያ ካቦ እስኪያረጅ አንተ ወጣት እስክትሆን ትጠብቃለህ። የዛኔ ነው የምትመጣው። እስከዛው ድረስ ግን ለዛ ካቦ እየተላላክ ማድረግ ያለብን እያረክ አንተም የራስህን ክብር ትገነባለህ፣ ተከብረህ ትቀመጣለህ ማለት ነው። ልክ ያ ካቦ እንደደከመ ስታውቅ ትዘጋጃለህ፣ ስፖርትን ትሰራለህ፣ ወስደ የማይሆን አሰጣጥ ትሰጠዋለህ። ከቻልክ ሌላ ጠላትም ካለ ከሱ ጋር ትተባበራለህ። ግን እስከዛው ድረስ ከአሸናፊው ከካቦ ጋር የምትሆነው የዚች ዓለም ካቦ ደግሞ ዩኤስኤ አሜሪካ ነች። ቻይናና ራሽያ ይቀራቸዋል። እዛው የቻይና በሰልጣን ባሉበት ጠፍጥፋ እያዳፋችን ወሰደችው። ከዚች ሀገር ጋር እኔ ለእናት ሀገር ኢትዮጵያ የምመኘው ይህንን ነው። ከዚች ሀገር ጋር ሰጣ ገባ ውስጥ መግባት የለብንም። በቃ የምታስፈራ ሀገር ነች። ቀይ ባህርንም ካልን ምንም ነገር ካልንም ከዚች ሀገር መንግስት ጋር መጋፈጥ ሳይሆን ወዳጅ ሆኖ የኛን ጥቅም ማመቻቸት ነው ያለብን። ጠላቷን እየወጋ እስከጊዜ በቃ ይሄ የዚች ዓለም ሪያሊቲ ነው። ራሽያ እና ቻይና ብላችሁ በተለይ ከራሽያ ጋር ፎንቃ ያለባችሁ ሰዎች